ውዱ እንደዚህ መከዝኔ አንድ የሆነ ጀስት ፊትህን የምትታጠበው ነገር ይመስለኝ ነበርና በጣም ብዙ ስርዓት እንዳለው አላውቅም ነበርና ከፊት ይጀምራል፣ ከዛ ከእጅ፣ ከዛ ከጆሮ፣ ከዛ አፍንጫ፣ አፍ፣ ከዛ እግርህም እያለ 5 ጊዜ የሚጸልይ ሰው ይሄን ነገር 5 ጊዜ ማድረግ አለበትና ከዛ ደግሞ ኦርደርን ደግሞ ማዛባት የሚችል አይመስለኝም። ይሄንን ሲያደርግ ካዛባ እንደገና ያን ነገር ደግሞ ማድረግ ይጠበቅበታልና እንዴት ነው ይሄንን የምታየው? አንደኛ ነገር አላህ ይሰማል። ስርዓት ነው። አንድ ነገር ምንድነው ውዱ አድርጉ ብታረገው አላህ ያን ጸሎት ይቀበላል ወይ ነው ጥያቄው። ሳይሆን ሁሉ ነገር እንትን አለው፣ ህግ አለው አይደል? ስርዓት አለው። አንድ ነገር ህግ እስካለው ድረስ ህጉን ነው የምትከተየው። አላህ ዘንድ ኢባዳ ተቀባይነት እንዲያገኝ 3 ሸርጦች አሉት። ወይም ደግሞ አምልኮ አላህ ዘንድ ተቀባይነት እንዲያገኝ 3 ሸርጦች አሉት። የመጀመሪያው ኢማን ይባላል። ኢማን ማለት በእምነት ነው መሆን ያለበት፣ ታደርጊው ማለት ነው፣ አምነሽበት ነው መሆን ያለበት። ሁለተኛ ደግሞ እኽላስ የሚባል ነገር አለ። የምታደርጊው ነገር ለአላህ ብለሽ ነው የምታደርጊው፣ ለዩልኝና ለይስሙልኝ ወይም ደግሞ ለሰዎችን ለማስደሰት ከሌኮ ሰላት ላይ ጎበዝናት፣ ስትሰግድ ጎበዝናት፣ ስትጾም እኮ ጎበዝናት ብለህ ካልሽው አጀርሽን ካላህ ዘንድ ወይም ፕሪቪሌጁን ካላህ አታገኝበትም። ምንዳና ትሩፋቱን ስርጉትና ትርሲቱን ማለት ነው ካላህ አታገኘው፣ እዚሁ ነው የሚቀረው። ያ ምን ይባላል? እኽላስ ይባላል ማለት ነው። ሶስተኛውና የመጨረሻው ደግሞ ኢባዳሽን ስትፈጽሚ ኢባዳሽን ቁርአንና ሐዲስ ላይ በተቀመጠው መሰረት ነው ማድረግ ያለብሽ። ከተጓደለ አይሰራም ራሱ ማለት ነው። እንደፈለክ ተብሎ የሚባል ነገር የለውም ራሱ። ሶላት 5 ወቅት ሰላት ሲመጣ በቁርአን ላይ ኮንፈርም ተደርጎ ሐዲስ ላይ ግን ስፔሲፊኬሽኑ አለ፣ ዝርዝርና አፈጻጸሙ አለ። ከዛ ደግሞ የሰላት ደግሞ ቅድመ ሁኔታና የአስፈላጊነት ቅድመ ሁኔታና የበቂነት ቅድመ ሁኔታ የሚባሉ ነገሮች አሉ። የአስፈላጊነት ቅድመ ሁኔታ የሚባሉ ነገሮች አንድ ሰው ሙስሊም መሆን አለበት ሰላት ላይ ሲቆም። ሁለተኛ ቂብላ ምንድነው ሙስሊም መሆን መቻል አለበት። ጤነኛ አይምሮ መኖር አለበት። እንደዚህ ምናምን ተብሎ የሚቀመጡ ነገሮች አሉ። የበቂነት ቅድመ ሁኔታ የሚባሉት ደግሞ አንደኛ ቂብላው መቀጣጫው የቱ ጋር ነው ያለው የሚለው ነገር ምን መሆን አለበት። እንደገና ደግሞ ምንድነው ንጽህና ትጥበት ማድረግ አለበት። ትጥበቱን ደግሞ ምን ኦርደር ማድረግ አለበት የሚለው የተቀመጠ ነገር አለ። ነገር ግን አሁን ኤክሰፕሽናል ወይም ኢስቲስና ሆኖ የሚመጣ ነገሮች ምንድናቸው ሲባል አሁን አንድ ሰው ሰለመ፣ ለምሳሌ ሜሪ አላህ ሂዳያ ይስጥሽና ሰለምሽ፣ ውዱ አደራረግ ምንም አላወቅሽበትም እና የመጀመሪያ ቀን ሰላት ከሰለምሽበት ጊዜ ጀምሮ ሰላት ይወጅብሻል፣ ግዴታ ይሆንብሻል። ሰላቱ ላይ የሚባሉ ነገሮች ምን እንደሆኑ አታውቂያቸውም ማለት ምንድነው የሚባሉት ሰላት ላይ ሱረቱ ፋቲሃ እንዴት እንደሚቀራ ከዛ በኋላ ከሱረቱ ፋቲሃ በኋላ አንድ ሱራ መርጠሽ እንትን ብትይ ገና ነሽ፣ ሁሉ ነገር ቤቢ ነሽ። አሁን ምንድነው የምታረጊው ሲባል አላሁ አክበር ማለት ትችያለሽ፣ አልሐምዱሊላህ ማለት ትችያለሽ እስክትማሪ ድረስ ማለት ነው። ትጥበቱም የዛኔ ያለው እንትን የሚሆነው ማለት ነው። ትጥበቱ እውቀቱ ከሌለሽ እንትን ነው። ግን እውቀቱ ካለሽ እንዴት እንደሚደረግ በደንብ ሙሉ እውቀቱን ካገኘሽ በኋላ ግን የማድረግ ግዴታ አለብሽ ማለት ነው እንጂ እንደፈለከ አዛብቼ ምናምን ነገር የሚባል ነገር የለውም። አንድ ነገር ኦርደር ሆኖ ከመጣ በኋላ እውቀቱ ከመጣልሽ በኋላ እውቀት ባለሽ ነገር ትጠይቂያለሽ ማለት ነው። ሱረቱል ኢስራ ምዕራፍ 17 ቁጥር 15 ላይ መልእክተኛ እስከምንልክ ድረስ የምንቀጣ አይደለንም ይላል አላህ። ሪሳላው ከደረሰሽ መልእክቱ ከደረሰሽ በደንብ እውቀቱ ካለሽ ፈእምና ማዕናም ይባላል። አንደርስታንዲንግ እና ሚኒንጉን በደንብ ካወቅሽ ግቤክ ጀምሮ ሁጃ ይቆምብሻል ማለት ነው። ማለትም ተጠያቂ ነሽ። ሞራል አካውንታቢሊቲ ወይም ግብረ ገባይ ተጠያቂነት አለሽ። ሱረቱል አሕዛብ ምዕራፍ 33 ቁጥር 6 ላይ ደግሞ በማታውቁት ነገር ኃጢአት አይሆንባችሁም ይላል። አውቃችሁ ልቦቻችሁ እያወቀ በምትሰሩበት ነገር ላይ ግን ኃጢአት ይሆንባችኋል ይላል። ይሄን ይመስላል። ይሄ ውዱ የሚፈጥረው ንጽህና ውስጣዊ ነው ወይስ ህጋዊ ብቻ ነው? ንጽህና ስትይ በምን አይነት ንጽህና? 3 አይነት ንጽህና አለ። ራሱ ጧራ በ3 ይከፈላል። በኢስላም ብቻ ስፔሲፊክ ውዱ የሚባለው ነገር ውጫዊ ነው። ራሱ ውስጣዊ ነው ወይስ ህጋዊ ብቻ ነው? ውጫዊ ነው። ራሱ 3 አይነት ንጽህና አለ በኢስላም። አንደኛ የቀልብያ አለ፣ የልብ ንጽህና አለ አንደኛ ማለት ነው። እሱ በተውበት ነው የሚመለሰው። ሁለተኛ ነገር ደግሞ የአንደበት ቀውልያ የሚባል ነገር አለ። አንደበትሽ ደግሞ በማግራት ነው፣ ቁርአን በመቅራት ዚኪር በማድረግ የተለያዩ ነገሮችን በማድረግ ይስተካከላል። ሶስተኛውና የመጨረሻ ደግሞ አካላዊ ንጽህና የሚባል ነገር አለ። አካላዊ ንጽህና የሚባለው ነገር 9ኙንም ቀዳዶቻችንን ማንጻት ማለት ነው። በሰውነታችን ውስጥ 9 ቀዳዳ አለን። 9ኙንም ቀዳዶቻችን ለእንትን የተጋለጡ ስለሆኑ እነሱም በንጽህና መያዝ አለብን ማለት ነው፣ በቅድስና መያዝ አለብን። ስለዚህ ቅድስና ወይም ደግሞ ትጥበት ወይም ደግሞ እንትን ማለት ነው ምንድነው የሚባለው ጧራ የሚባለው ነገር በ3 ይከፈላል ማለት ነው ራሱ ማለት ነው። የስፒሪቹዋል የሚባል አለ፣ ሜንታል አለ፣ ፊዚካል አለ ማለት ነው። ይሄን ይመስላል።
እሺ የመጨረሻ ጥያቄ በውዱ ላይ ስለዚህ ለምንድን ነው ታዲያ የሚደጋገመው? ማለት ንጽህና በውሃ ቢጠበቅ ኖሮ ለምን በየጸሎቱ ይደጋገማል? 5 ጊዜ ለምን ይደረጋል? ሲፈርስ ነው ሲፈርሳል የሚፈርስ ለምሳሌ 5 ጊዜ አይደለም የሚደረገው እኮ ነው። ለምሳሌ ሰላተል ፈጅር ላይ ስነሳ እሺ አይደለም እንደዛ አይደለም ሜሪዬ። ለምሳሌ ሰላተል ፈጅር ላይ ተነሳው እኔ ውዱ አደረኩኝ እና ውዱ ሳደረግ አንደኛ ተኝቼ ስነሳ ስለሆነ ሁለተኛ ደግሞ ሽንቴን ስለምሸና ከዛ በኋላ ደግሞ አውትፑት ስለማድረግ ከዛ አንፃር ውዱ አደርጋለሁ ማለት ነው። እስቲ ማነው ከተጸዳዳው በኋላ ማለት ነው። ከዛ ካደረኩ በኋላ ውዱ እኔ ጋር ከቀረ ቀኑ ሙሉ ካልመጣ ማለት ለምሳሌ ካልሸናው ወይ እንቅልፌን ካልተኛ ወይ ሌላ ነገር ከሌለ ድጋሚ አታድርጊም ራሱ። ለምሳሌ ሰላተል ፈጅር ላይ ወይም ደግሞ ሱቢ ላይ ተነስቼ ውዱ አድርጌ ውዱ ከኔ ጋር ቢቀር ማለትም የአውትፑት ነገሮች ከሌሉ ምንድነው ጋዝ ምናምን ነገሮች ካልወጡ ምን ነገር ካላሉ ሽንቴን ካልሸናው ምን ካላደረጉኝ ከቀረ ከኔ ጋር ዙሁርም መስገድ እችላለሁ በዛ እንጂ ዙሁር በደረሰ በእያንዳንዱ ሰላቶች ውስጥ መታጠብ አለብኝ የሚል ነገር የለም። ከፈረሰ ነው ራሱ ውዱ ከአብሮኝ ከቀረ ማድረግ እችላለሁ እስከ ማታ ድረስ። ግን ያው አልችልም ሰውነንና ያው የተወሰነ ስርዓቶች የተጫኑን ስርዓቶች አሉ። ኢንፑት እና አውትፑት የሚባሉ አሉ። መራብና መጠማት የሚባል ነገር አለ። መብላት መጠጣት አለ። የበላነውና የጠጣነውን ደግሞ በሌላ መልኩ ከሰውነት ማስወገድ 6 ህጎች አሉ። ለነሱ እንገዛለን። ስለዚህ አንዳንድ ጊዜ እስከ 10 ድረስ መቆይበትም ሰዓት ሊኖር ይችላል። ምንም ነገር እንትን ካላለኝ ማለት ነው። ግን የሆነ እየተጨናነቅኩኝ ውስጤ እያለ ውዱ ማድረግ ሳይኖርብኝ ሳይሆን ልክ ከተጨናነቀ ከእንትን ካለ የሰው ልጅ ውዱ ማድረግ አለበት። የሚፈልገውን ነገር መሽናትም ካለበት ሸንቶ ጋዝም ካለበት ጋዙን እንትን ብሎ መተኛትም ካለበት ተኝቶ ሲነሳም እንደዛ ነው ራሱ ማለት ነው። ከዛ አንፃር ነው የሚታየው። ኦኬ እሺ ፐርፌክት። አሁን ወደ እዚሁ ተይዞ ወደ ሞራል ሲገባ ደግሞ አምላክ ንጹህ ልብን ይፈልጋል ወይስ ስነ ስርዓቱን? ማለት ሁለቱ ቢጋጩ የትኛው ይበልጣል? አሁን ፎር ኤግዛምፕል ይሄ የታወቀው ጉዳይ እኮ ነው። በኢስላም ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ አላህ የሚመለከተው አካላችሁን እና መልኮቻችሁን ሳይሆን ልባችሁና ስራችሁን ነው ብሎ ነው ያስቀመጠው። ቀልብያ ነው። አንድ ሰው ቀልቡ ካልተሰተረ ሂጃብ ራሱ ሂማር እና ኒቃብ ምናምን እኮ መጀመሪያ የሚቀርበው ቀልብ ነው መሰተር። እኛ ጋር በጣም ትልቅ ቦታ አለው ቀልብ። ምናልባት አልሰማሽ ነው። ቀልብ ማለት ፈዋድ የሚባል አለ እና ደግሞ ሶድር የሚባል ነገር አለ። እነዚህ ሶስቱ ራሳቸው በአማርኛ ላይ ቀልብ ነው ልብ ነው የሚባሉት። ልብ የሚባለው ማለት ልብ የሚባለው ነገር ቀልብ የሚባለው ነገር ኢሞሽናል ነው። የኢማን መቀመጫ ነው። ያላ ንግስና መቀመጫ ነው ቀልብ የሚባለው ነገር። ከዛ ፈዋድ የሚባለው ደግሞ በአቅልና በሁለቱ መካከል ያለው ነገር ነው። ሜታኮግኒሻል የሆኑ ነገሮችን የምትጠቀሚበት ነው። ከዛ ደግሞ ሶድር የሚባል ነገር አለ። ሶድር ማለት የሚከፈትም የሚዘጋም ነገር ነው ራሱ ማለት ነው። አቅል የሚባል ነገር አለ። አቅል ማለት አይምሮ የሚባል ማለት ነው። ኢማጂኔሽን፣ ሜዲቴሽን፣ ቶት፣ ኮምፓሬሽን እንደ ሚሞሪ አምስቱም የሚስሜት ህዋሳት የውስጥ የምንጠቀምበት ነው። ከዛ ደግሞ ዶሚር የሚባል አለ። ዶሚር ማለት ደግሞ ህሊና ኮንሽስነስ የሚባል ነገር አለ። እነዚህ ሁላ በአጠቃላይ ኢነር ኔቸር ናቸው በኢስላም ውስጣዊ ተፈጥሮ ወይም ሩህ የሚባለው ከውስጥ ያሉ ነገሮች ማናቃቸው ሳይንስ ያልደረሰበት ነገር በሱረቱል ኢስራ ምዕራፍ 17 ቁጥር 85 ላይ ከሩህ ይጠይቀዋል። ስለ ሩህ ይጠይቀዋል። ሩህ ከጌታዬ ነገር ነው ከእውቀትም ጥቂት እንጂ አልተሰጣችሁም እና በላቸዋል። እውቀታችን በሱ ላይ የተሰጠ ነገር አናሳ ነው ራሱ ይሄ ኑማቶሎጂካል የሆኑ ኔቸራችን ማለት ነው። ፊዚዮሎጂካል ኔቸራችን ግን አናቶሚካል የሆኑ ነገሮችን በጥናትም እንደምናደርገው በሱረቱል ፉሲላት ምዕራፍ 41 ቁጥር 51 ላይ እንደዛ ነው የሚለው። በራሶቻችሁ ውስጥና በአጽናፎች ውስጥ ያሉ ተአምራቶቻችን ወደፊት እናሳያቸዋለን አለ። ቁርአን እውነት መሆኑ እስኪገለጽ ድረስ ከቂያማ ቀን ድረስ ማለት ነው። እስከዛ ድረስ ምን ታውቁታላችሁ አለ። በራሳችሁ ውስጥ ያሉ ተአምራትን አትመለከቱም ምን አለ። ስለዚህ ምን መጣ መሰለሽ ጋይናኮሎጂ የሚባል የጽንስ የተለያየ አናቶሚ የሆኑ ነገሮች ፊዚዮሎጂካል እና ባዮሎጂ መጡና ሁሉ ነገር አሁን እናውቃለን። ፊዚዮሎጂካል የሆኑ ነገሮች ሳይኮሎጂካል የሆኑ ነገራችን ግን ከረፍት ውጪ ሌላ ነገር የለም። አንድ ሰው ሳይኮሎጂካሊ ታሟላ ዲፕሬሽን አለብኝ የሆነ ድምጽ እሰማለሁ ምናምን ቢል ሳይንስ ምንም ማድረግ አይችልም። ማድረግ የሚችለው የእንቅልፍ ክኒል ብቻ ነው የሚሰጥሽ ረፍት እንድታረጊ። ከዛ ሳይኮሎጂካል ትሪትመንት በወሬ ነው ሳይኮቴራፒ ነው የሚሰጥሽ፣ ሌላ ነገር አይሰጥሽም። ለምን? የውስጣዊ ተፈጥሮ ስለሆነ ማለት ነውና ሰፊ ነው የራሱ የአንትሮፖሎጂ ኢስላሚክ አንትሮፖሎጂ በጣም ሰፊ የሆነ ትምህርት ያለው ነገር ነው። እውነት ነው። መጀመሪያ የሚቀርበው ቀልብ ነው። የቀልብ ንጽህና ነው መጀመሪያ የሚቀድመው። እውነት ነው። መጀመሪያ መሰተር ያለበትም አካላዊ ከሂጃብና ከእንትን በፊት መጀመሪያ መቅደም ያለበት ቀልብ መሰተር ነው። እኔ አንድ ሴት ቀልቧን ሳትሰተር እንደፈለገች በጣም የሚያጸያፊ ቃላት እየተጠቀመች ግን በኒቃብ እንትን ብትል ዋጋ የለውም ራሱ። እና ሶስቱም እኛ ጋር ሶስቱም ናቸው ያሉት እንትኖቹ ቀልብያም ቀውልያም አመልያም ናቸው ራሱ ማለት ነው። ወይም ደግሞ በግዕዝ ሃሎ
በነቢዩም በገቢርም ማለት ነው የሚባለው ማለት ነው። ፊዚካሊ ሜንታሊ ስፒሪቹዋሊ ነው ሳውንድነስ ንጽህና የሚባለው ነገር ያለው ማለት ነውና ከዛ ውዱ እንደዚህ